ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎቹን የነገርኳችሁ ቤዛቤት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በአዲስ አበባ ከተማ 1 ኪሎ ኮረሪማ ከ2700 እስከ 2800 ብር እየተሸጠ መሆኑ ተሰምቷል። በአዲስ አበባ ከተማ በተለያዩ የንግድ መደብሮች ላይ ለምግብ ማጣፈጫ የሚጠቅመው ኮረሪማ ዋጋው በከፍተኛ ሁኔታ መጨመሩን ብስራት ራዲዮ ባደረገው ቅኝት ማወቅ ችሏል። ነዋሪዎችም ለጣቢያችን እንደገለጹት በተለይም ካለፉት 15 ቀናት ጀምሮ የተጋነነ የዋጋ ጭማሪ መኖሩን ተናግረዋል። በካፋ ዞን በብዛት የኮረሪማ ምርት የሚመረትበት ሲሆን አሁን ላይ በዞኑ ከ1500 እስከ 1700 እየተሸጠ እንደሚገኝም ተገልጿል። ኮረሪማ ከተተከለ ከ3 እስከ 5 ዓመት የሚቆይ ምርት መስጠት የሚጀምር ሲሆን አርሶ አደሮችም ምርት መስጠት ከጀመረ በኋላ ከ7 እስከ 10 ዓመታትም በየዓመቱ ከ1 ሄክታር በአማካኝ ከ30 ኩንታል በላይ ምርት ሊያገኙ እንደሚችሉም ጥናቶች ይጠቁማሉ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ካፋ ዞን በ17 ወረዳዎች የኮረሪማ ምርት በዋናነት የሚመረት ሲሆን በተጨማሪም በቤንች ሸኮ በምዕራብ ኦሞና በሸካ ዞኖችም በብዛት ይመረታል። በአዲስ አበባ የኮረሪማ ዋጋ ባለፉት 15 ቀናት እስከ 2000 ብር የተሸጠ የነበረ ሲሆን አሁን ላይ በርበሬ የሚዘጋጅበት ወቅት በመሆኑ ጭማሪ ማሳየቱን ብስራት ሬዲዮ ባደረገው የገበያ ቅኝት ለማወቅም ችሏል ስትል ሳምራይ ስዩም ዘግባለች። በንብረት ምክንያት በተፈጠረ አለመግባባት ወንድማቸውን በጩቤ ወግተው የገደሉት ግለሰቦች በእስራት ተቀጥተዋል። በምስራቅ ባሌ ዞን ጊኒር ወረዳ አቃሸት ቀበሌ የእናትና አባታችንን ንብረት ብቻህን ለምን ታስተዳድራለህ በማለት ወንድማቸውን የገደሉት ግለሰቦች በእስራት ተቀጥተዋል። በምስራቅ ባሌ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን እንደገለጹት ጥበቡ ድሪባ፣ መብራቱ ድሪባና ሀብታሙ ድሪባ የተባሉት ሶስቱ ወንድማማቾች ከአንድ አባትና እናት የተወለዱ መሆናቸውን ገልጸዋል። ሶስቱም በልጅነታቸው አንዱ ለአንዱ በመተጋገዝ የወጣትነት እድሜ ክልል ውስጥ ገብተው እያሉ ታላቅ ወንድም ትዳር መስርቶ መኖር ይጀምራል። በዚህም አባትና እናት ታላቅ ወንድምን ለንብረታቸው ተቆጣጣሪ በማድረግ ሁለት ታናናሽ ወንድሞቹ ለታላቃ ቸው ታዘው እንዲያድጉም አድርገዋል። የወንድማማቾቹ አባት በተፈጥሮ ህመም ምክንያትም በሞት ይለያሉ። የቤተሰብ ሙሉ ንብረት ኃላፊነት ለታላቅ ወንድማቸው መሰጠቱ ያላስደሰታቸው ሁለቱ ወንድማማቾችም እናታቸውን እኛስ ምንም አይነት ኃላፊነት የለንም በማለት እናታቸውን ማስቸገር እንደጀመሩ ይገለጻል። የሁለቱ ልጆችም ከታላቁ ጋር የገቡትን ቅራኔ ለመፍታት እናት ታላቅየው የሚያስተዳድረውን መሬት የተወሰነውን እንዲሰጣቸው ተስማምተው ጥበቡ ለሁለቱ ወንድሞቹ ያለውን መሬት ከፍሎም ይሰጣቸዋል። ይሁንና በዚህ ደስተኛ እንዳልሆኑናም አብላጫውን የወሰደው እሱ ነው በማለት ቂም ቋጥረው ይቆያሉ። በዚህ መስከረም 17 ቀን 2018 ዓ.ም የመስቀል በዓል ዕለት መጠጥ የጠጡት ወንድማማቾች ምሽት 12 ሰዓት ከ30 ላይ ታላቅ ወንድማቸውን ወላጅ እናታቸው ጋር ቆይቶ ወደ ቤቱ ሲመለስ ጠብቀው ጸብ በማንሳት በያዙት ስለታም ጩቤ ሆድ አንቃውን በመውጋት ከፍተኛ ጉዳት በማድረስ ሕይወቱን እንዲያልፍ ያደርጋሉ። የአካባቢው ሰዎችም ወዲያውኑ ለፖሊስ ጉዳዩን ይጠቁማሉ። ፖሊስም የሟችን አስክሬን በማንሳት ለአስክሬን ምርመራ ወደ ሆስፒታል በመላክ የድርጊት ፈጻሚዎችን ሁለት ወንድማማቾች መሆናቸውን ባገኘው ተጨባጭ መረጃ ተከታትሎም በቁጥጥር ስር አውሏቸዋል። የምርመራ መዝገባቸውንም በአስክሬንና በሌሎች ማስረጃዎች በማጠናከር ለአቃቤ ሕግ ይልካል። አቃቤ ሕግም ከፖሊስ የተላከውን መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰረትባቸዋል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የምስራቅ ባሌ ዞን ከፍተኛ ፍርድ ቤት ህዳር 23 ቀን 2018 ዓ.ም በዋለው ችሎት ተከሳሾቹ ጥፋተኛ በመሆናቸው በሙሉ ማስረጃ በመረጋገጡ አንደኛ ተከሳሽ መብራቱ ድሪባ በእድሜ ልክ እስራት፣ ሁለተኛ ተከሳሽ ሀብታሙ ድሪባ በ25 ዓመት እስራት እንዲቀጣ ውሳኔ ማስተላለፉን ዋና ኢንስፔክተር አሻግሬ ጥላሁን ጨምረው ለኤደን ሽመልስ ነግሯታል። ወደ ባህር ማዶ መረጃችን ስንሻገር ሩሲያ በ5 ዓመታት ውስጥ ኔቶን ልትወጋ ትችላለች ሲሉ የጥምረቱ ኃላፊ አስጠነቀቁ። ሩሲያ በሚቀጥሉት 5 ዓመታት ውስጥ የኔቶ አባልን አገር ልትወጋ ትችላለች ሲሉ የወታደራዊ ጥምረቱ ኃላፊ ማስጠንቀቂያ ሰጥተዋል። ማርክ ሩቴ በጀርመን ባደረጉት ንግግር ሩሲያ በህብረተሰባችን ላይ የምታደርገውን ድብቅ ዘመቻ እያባባሰችም ትገኛለች። አያቶቻችንም ወይንም ቅድመ አያቶቻችን ለታገሉት የአይነት ጦር መዘጋጀት አለብንም ብለዋል። በዚህም ምዕራባውያን የስለላ ተቋማት ሩሲያን በተመለከተ ያወጡትን ተመሳሳይ መግለጫዎች አስተጋብተዋል። ሞስኮ ግን አስተባብላለች። ሩቴ ማስጠንቀቂያውን የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በየካቲት 2022 የተጀመረውን የሩሲያ ወረራን ለማስቆም በሚሞክሩበትም ወቅት ነው። በዚህ ወር መጀመሪያ ላይ የሩሲያ ፕሬዝዳንት ቭላዲሚር ፑቲን አገራቸው ከአውሮፓ ጋር ጦርነት ለመቅጠም እቅድ እንደሌላት ተናግረው አውሮፓ ጦርነት ለመጀመር ከፈለገች ግን ዝግጁ ነን ብለውም ነበረ። ሞስኮ እንደ አውሮፓውያን አቆጣጠር በ2022 ተመሳሳይ ማረጋገጫ ብትሰጥም 200,000 የሩሲያ ወታደሮች ድንበር አቋርጠው ዩክሬን መውረራቸውን ይታወሳል። አሜሪካ በዩክሬን ሰላም ለማምጣት የምታደርገውን ጥረት የአውሮፓ ሀገሮች እያደናቀፉ ነው ሲሉ ፑቲን ከሰዋል። ይህንን ያሉትም ሩሲያ የሚደግፈውን የመጀመሪያዎቹን የሰላም ረቂቅ የአውሮፓ አጋሮች ለመቀየር ያደረጉትን ሚና ተከትሎም ነው። ፑቲን ቅን አልነበሩም ሲሉ የኔቶ ዋና ጸሐፊ በጀርመን ዋና ከተማ በርሊን ተናግረዋል።
ባይሮን የሚል ስያሜ የተሰጠው አውሎ ንፋስ በጋዛ ሰርጥ የ9 ሰዎችን ሕይወት ነጥቋል። ጋዛን እየመታ ባለው ባይሮን አውሎ ንፋስ በጎርፍና በግንባታ መደርመስ ምክንያት እስካሁን ቢያንስ 9 ሰዎች ሲሞቱ በርካቶችም ቆስለዋል ሲል ዋፋ የዜና ወኪል ዘግቧል። በሰሜን ጋዛ ግዛት በቢር አናጃ አካባቢ የተፈናቀሉ ሰዎችን የሚጠለልበት ቤት ወድቆ 5 ፍልስጤማውያን በአንድ ሌሊት መሞታቸውን የአካባቢው ምንጮችም ለዋፋ ገልጸዋል። አርብ ጎህ ሲቀድ በምዕራብ ጋዛ ከተማ ሬማል ሰፈር በተፈናቀሉ ሰዎች ድንኳን ላይ አንድ ትልቅ ግንብ ፈርሶ 2 ሰዎች ሕይወታቸው አልፏል። በትላንትናው ዕለትም በሻቲ ካምፑስ በተፈጠረ መደርመስ ምክንያት አንድ ሰው ሕይወቱ ሲያልፍ አዲስ የተወለደ ሕፃን ደግሞ በካኒኒስ አቅራቢያ በሚገኘው አልዋማሲ አካባቢ በቅዝቃዜ ሳቢያ ሕይወቱ አልፏል። ከ800 ሺህ የሚበልጡ ጋዛውያን የጎርፍ አደጋም ተጋርጦባቸዋል ሲል የተባበሩት መንግስታት ድርጅት ያስታወቀ ሲሆን ኃይለኛው የክረምት አውሎ ንፋስ በሰርጥ ውስጥም ውድመትን እያስከተለም ይገኛል። የጣለው ከባድ ዝናብ ካምፖችን አጥፍቶ በርካታ ህንፃዎችንም አውድሟል። የተባበሩት መንግስታት ድርጅትናም ዓለም አቀፍ የረድኤት ኤጀንሲዎች እስራኤል ተጨማሪ እርዳታን ወደ ጋዛ እንድትልክ ጥሪም አቅርበዋል። ነገር ግን አሜሪካ በቂ እርዳታ ወደ ግዛቱ እየገባ ነው ስትል ተናግራለች። ዋሽንግተን ወደ ሁለተኛው የተኩስ አቁም ምዕራፍ ለመሸጋገር እየሰራሁ ነው ስትል ብትናገርም ዝርዝር መረጃ ሆነም የሰሌዳ ጊዜ ግን አልሰጠችም። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን እነኚህ ነበሩ። መረጃዎችን እያጋራችሁ ቤዛቤት አራጊ አብሬያችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።